شوفوا نشون شوفوا 3 سنة نشتري ذهب ما في البيت. أنا بدي أسافر. شوفوا شنطة مالنا. ها شفتوا هذا شنطة مالنا عشان بدي أسافر. شوفوا هذا كله. ከእንደዚህ አይነት ፈተና ከእንደዚህ አይነት ችግር ከእንደዚህ አይነት ጉድ ፈጣሪ ይሰውራችሁ። ለማንም ለጠላትም ለወዳጅም እንደዚህ አይነት ነገር አይድረስበት። በቃ ሌላ ምንም ማለት አይቻልም። በጣም ከባድ ነገር ነው። በጣም 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 ከባድ ነገር ነው። ሰላም ሰላም፣ ጤና ይስጥልኝ ጓደኞቼ፣ እንዴት ናችሁ? አላችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ሶሻል ሚዲያ ላይ ስዘዋወር ያገኟቸውን አንዳንድ መረጃ ነው መግቢያ ላይ እንዳሳየዋችሁ አንዳንድ መረጃ ይዤላችሁ መጥቻለሁኝ። እሱ በቃ በጣም የሚያበሳጭ በጣም የሚያናድድ ነገር በቃ እንጃ ብላ ብጮህ ራሱ ሊወጣ የማይችል ነገር ነው እህታችን ላይ የደረሰባት። እሱ ምንድን ነው? ወርቅ ነው። ስንት ዓመት የለፋችበት ስንት ዓመት የደከመችበት 3 ዓመት ድካሜ ነው ያለችው። እዛ ጋር በቃ ድምጿ ያስታውቃል። መጮህ ፈልጋለች እኮ ግን መጮህ አልቻለችም። በቃ ግራ ግብት ብሏት ነው እዛ ጋር ስትንገባገብ የነበረችው። እና ከእንደዚህ አይነት መከራ ሁላችንን የሚጠብቀን። እዚህ ጋር 3 ዓመት የለፋችበት 3 ዓመት የደከመችበት አስቡት። በዚህ 3 ዓመት ውስጥ ስንት ውጣ ውረድ እንዳየች እኛንን የምንረዳው፣ እኛ የማዳም ቅመሞች ነን የምንረዳው ይህንን ነገር። እና ስንት ዓመት የለፋችበትን በአንድ ቀን እንደዚህ ልም የለም ድርግም ሲባል ወርቅ ማለት ስንት ተስፋ የምናደርግበት ነገ ቢቸግረን የምንሸጠው ነገ ብንታመም የምንታከምበት ቅርሳችን ነው። በቃ ለአንድ የማዳም ቅመም ወርቅ ማለት ቅርስ ነው። በቃ ትልቅ ነገር ነው። እና 3 ዓመት ሰርተን ቤት ላንሰራ እንችላለን፣ ምንም ነገር ላደርግ እንችላለን። ግን ወርቅ እንኳን ካለን የነገ ተስፋችን ነው። እና ይሄን ነገ የነገ ተስፋዬ የምትለውን ነገር ነው በአንድ ቀን ያጣችው። እና እስኪ ጥንቃቄ እናድርግ። የት ነው የምናስቀምጠው? ማንን ነው የምናምነው ብለን ጥንቃቄ ማድረግ አለብን። ምክንያቱም ይቺ ልጅ አሁን አምናት ነው ማን እዛ ጋር ማን እንዳደረገው አታውቅም። አሰሪያ ትሁን አብራ የምትሰራው ይሁን ብቻ እዛ ጋር አልገለጸችም ማን እንደሰረገባት። እና ግን ያው አረበኛም እያወራች ስለነበረ ያው እንግዲህ ምናልባት አሰሪዋም ይሆናል እንደዚህ ያደረገቻት። መሄጃዋን አስባ ቀኑን አስልታ በዚህ ቀን እኮ ትሄዳለች ብላ ነው በሌለችበት በርብራ እንደዚህ ጉድ ያደረገቻት። እና ከእንደዚህ አይነት ፈተና ፈጣሪ ይጠብቃችሁ። ለማንም አያጋልጥ፣ ለማንም አይድረስ። በጣም ከባድ ነው። እባካችሁን ተጠንቀቁ። በቃ ማንንም ማመን አያስፈልግም። ሴትዮች ሰዎቻችን ሺህ ቢወዱን ሺህ ሀብታም ቢሆኑ ግን አይናቸውን እኛ ላይ ይጥላሉ። እናያለን፣ በእያንዳንዱ ቤት እናያለን። በእኛ አይደለም እንደዚህ ነገር ቀርቶ በሰውነታችን ከወፈርን ጤነኛ ከሆንን በዚህ እንኳን ነው የሚቀኑት። እና በጣም ከባድ ነው። እና ማንንም አትመኑ። በቃ ሺህ ጊዜ ሰዎቻችሁ ቢወዷችሁ ጓደኞቻችሁ ቢወዷችሁ ምንም የፈለገውን ቢያስቀብጡላችሁ ግን እናንተን ከመጉዳት ወደኋላ አይሉም። ሁሌም በቃ ንቁ መሆን አለባችሁ። ሁሌም እናንተ ስትኖሩ ከእናንተ ውጭ ከእናንተ አእምሮ ውጭ ከእናንተ ልብ ውጭ ማንንም አትመኑ። እባካችሁ ሴቶችዬ ተጠንቀቁ። እዚህ ጋር ወርቋ ጠፍቶባታል። እንግዲህ እግዚአብሔር ጽናቱን ይስጣት ነው። በቃ እኔ እንጃ ጽናቱን ይስጥ ማለት ለሞተ ሰው ነው አይደለ? እሷ ግን በቃ ተስፋዋ ነው የሞተው። እና ፈጣሪ ጽናቱን ይስጣት፣ ሀቋንም መድኃኔዓለም ይመልስላት። እዚህ ጋር ደግሞ አንዷ እህታችን እንደዚች አይነት እህት እንኳን አታስፈልግም። በቃ ምንም አያስፈልግም። በራስ ዜጋ ሰው ሀገር ላይ ሆናችሁ በራስ ዜጋ ለዛውም በዛው በራሳችሁ ጓደኛ መከዳት ማለት በጣም ከባድ ነው። 1 ዓመት የለፋችበትን 15,000 ድርሃም ነው ይዛባት የጠፋችሁ። እና አስቡት 1 ዓመት ስንት እንደተቃጠለች ስንት እንደለፋች ሁላችንም እናውቀዋለን። እና ተጠንቀቁ። ገንዘባችሁን የት እንደምታስቀምጡ ሺህ ጊዜ አብራችሁ ለምን 1 ዓመት አይደለም 10 ዓመት አብራችሁ ብትሰሩ አትተማመኑ። በቃ አትመኑ። ገንዘባችሁን ደብቁ። ከቻላችሁ ሰው የማያስብ እዚህ ቦታ ባስቀምጠው አታገኘውም ምናምን ብላችሁ የምታስቡበት ቦታ የማይታሰብበት ቦታ ላይ አስቀምጡ። ገብቷችኋል? ለምን አልጋ፣ ቁምሳጥን፣ ሻንጣ ማንም ሰው የሚገምተው የሚበረብረው በቀላሉ የሚገኝበት ቦታ ነው። እና እኔ እንጃ ከቻላችሁ ፓንታችሁ ላይ ስፉት። እውነት ፓንታችሁ ላይ ሰፍታችሁ ተንቀሳቀሱ፣ ካስፈለገ ራሱ ማለት ነው። አለበለዚያ ደግሞ በቃ በሰዓት መላክ ነው። እንደዚህ ማጠራቀም አያስፈልግም በእንደዚህ አይነት ሁኔታ። በእርግጥ ብር ሞቷል። የኢትዮጵያ ብር ስለሞተ ግዴታ ማጠራቀም አለብን። ግን ስናጠራቅም ደግሞ በቃ ራሳችንን ጠብቀን ብቻችን ከሰራን እፎየው ነው። ከሴትዮችም ከሰዎቻችን መደበቅ ነው፣ እሱ ቀላል ነው። ግን በራሳችን ዜጋ በራሳችን ጓደኛ ግን ልንጠረጥረው ልናስበው ስለማንችል
በቃ የሆነ የማይታሰብ ቦታ ላይ እዚህ ቦታ ባረገው አታስበውም አታረገውም ብላችሁ የምታስቡት ቦታ ላይ ንብረታችሁን አስቀምጡ። ላለው እንግዲህ ንብረታችሁ የጠፋባችሁ ሰዎች ፈጣሪ ጽናቱን ይስጣችሁ፣ እግዚአብሔር ያረጋጋችሁ፣ ሀቃችሁን ሰማይና ምድር የዘረጋው እሱ ይመልስላችሁ እላለሁኝ። እስካሁን ስለተከታተላችሁኝ ደግሞ አመሰግናለሁኝ። ራሳችሁን ጠብቁ፣ በተቻላችሁ መጠን ራሳችሁን ጠብቁ ውዶችዬ። ላይክ ሰብስክራይብ በማድረግ አብራችሁን ቆዩ። በአዲስ መረጃ በአዲስ ፕሮግራም እስከምንገናኝ መልካም የስራ ጊዜ ይሆንላችሁ። ፈጣሪ ጊዜያችሁን ቀናችሁን ይባርከው።